ህዝቡ የዘንባባ ዝንጣፊ ይዞ አሁን አድን ሆሳዕና ሆሳዕና በጌታ ስም የሚመጣ ንጉስ የተባረከ we are back ወደ ቤታችን ተመልሰናል ዛሬ እንቋጥራለን We are blocking the Strait of Hormuz. Yes! We are blocking the Strait of Hormuz. The flow is secure. What? Moker. Go. Yes. በአገራችን ኢትዮጵያ መሬት እየተንቀጠቀጠች ቢሆንም ህዝቡ ሊጨነቅ አልቻለም። አንተ ልበላ እኔ ልበላ ያኛውን ራሱ የፈቀድኩልህ ቆርቆሮ ስለሆነ ነው። እሺ ፈላዎች እኮ ዱሮም ክብር የላቸው። ሰላም ቤተሰብ እንዴት ናችሁልኝ? ሰላም ዋላችሁ? እግዚአብሔር ይመስገን። እንግዲህ ዛሬ ያያችኋቸው እነዚህ ቪዲዮዎች የመግቢያ ቪዲዮዎች እንዳለ ያያችኋቸውን ይዤላችሁ ከሞላ ጎደል ይዘን መተናል። እንግዲህ ዳማከሴ እናንተን ፈታ ለማድረግ በደንብ እየታተረች ነው። ግን እናንተ ምን ይጠበቅባችኋል? ይሄው ቤተሰብ ያልሆናችሁ በመጀመሪያ ሰብስክራይብ አድርጉ። ቤተሰብ እኛ የምንጠይቀው ሌላ ገንዘብ ምናምን አንፈልግም፣ ሙስና አንፈልግም። ቤተሰብ የምንፈልገው ምንድነው? እጃችሁን ብቻ። እጃችሁን ምን ታደርጓታላችሁ? ሰብስክራይብ ታደርጋላችሁ። አዎ ቤተሰብ የሆናችሁልን ደግሞ ምን ታደርጉልናላችሁ? ቤተሰብ የሆናችሁ ላይክ አድርጋችሁ ጀምሩት። ከፈለጋችሁ ደግሞ ኮሜንት ጌትዬ ይሄን አስተካክል ማለት ትችላላችሁ። ሌላ ደግሞ ቤተሰብ ታሪክ ምናምን አለኝ እንደዚህ ብታደርግ ጥሩ ነው የምትሉ ካላችሁ ደግሞ ይሄው ቴሌግራም አካውንት አለላችሁ። በዚህ ቴሌግራም አካውንት ጆይን በሉትና ከዛ ላክልኝ። እኔ ደግሞ አቀርብላችኋለሁ። እናንተን ታሪክም ትረካም ምናምን እናቀርባለን። ምንም የሚቀር የለም። አሁን ከፍ ብለን እየበረርን ነው። እስኪ አንድ ባንድ ወደ ቪዲዮቻችን እየሄድን በደንብ እያደረግን ኮሜንቱንም እየኮሜንትን ላይክ እያደረግን እንሄዳለን። ስለዚህ ወደ ቪዲዮቻችን ቤተሰብ ሞከር አይወጣሽ ጨምርሻለሁ። አረ ነገር ቀጥሮብኝ እንደውም ወፍሯል። ለጅ ዝም ብለሽ ራቅ ናቴ ያላየሽው ህዝቡ የዘንባባ ዝንጣፊ ይዞ አሁን አድን ሆሳዕና ሆሳዕና በጌታ ስም የሚመጣ ንጉስ የተባረከ ነው። በሰማይ ሰላም በአርያም ክብር አሉ። እየወደቁ ሰገዱለት። በዘንባባ ዝንጣፊ ጨርቃቸውን መሬት እያነጠፉ በእልልታ ተቀበሉት። ከተማይቱ ታወከች። የጌቶች ጌታ በተዋረደ የአህያ ግልገል ተቀምጦ ወደ ኢየሩሳሌም ገባ። ሕፃናቱ በእግዚአብሔር ስም የሚመጣ ብሩክ ነው፣ አንተ የአማልክት አምላክ የእስራኤልም ንጉሥ እግዚአብሔር ብሩክ ነህ እያሉ እያመሰገኑ ተቀበሉት። ከመድኃኒትነቱ የተነሳ ከቤቱ መሠረት ሳይናወጥ ከልዑል መንበሩ ወርዶ ጸጋና ኃይልን አሳየ። ሆሳዕና በአርያም ሆሳዕና በአርያም ሆሳዕና በአርያም። ለምን ነው ወዲህ ነገር አንተ ልበላ እኔ ልበላ ያኛውን ራሱ የፈቀድኩልህ ቆርቆሮ ስለሆነ ነው። እሺ ፈላዎች እኮ ዱሮም ክብር የላቸው። ክብር አታውቁም። በቃ ክብር ሲሰጣችሁ ክብር አታውቁ።
ጋይስ በእውነት ነው የምላችሁ ይሄ በጣም አርሴናል ላይ ችግሩ ምንድነው? እኔ ደርሶ መልስ ጨዋታ አይችሉም ስለካ እውነቴን ነው ማለት ነው ካለኝ ኤክስፒሪየንስ ቢያንስ እኮ አሁን በእነሱ ባየሁት 4 ጨዋታ 4 ዓመት ማለት 4 ዓመት ነው 5 ዓመት እንዳለ እንደያዙ ምንም በቃቺ እንትናቸው በቃ የሆነችማ ፎቢ አላቸው። ጥሎ ማለፍ ላይ ያላቸው ፎቢ በጣም ዘጭ ነው። በቃ ቀጠለ። በቀደም ዋንጫ ላይ ሲቲ በላ። አሁንስ ኤፍኤ ካፕ 3 አለን እያሉ ትሪፕል ነው እንጂ ለትሪፕል ሲሉ ነበር ተበሉ። አሁን እንግዲህ 2 ቀረ ማለት ነው። ይህ የኢቢኤስ ጨዋታ ነው። ለችሁ ትምጣለች እና ተወክቶልቻል ትሸልማላችሁ እዚሁ ጋሼ ቤት ውስጥ በኢቢኤስ እናመሰግናለን። እኔ ነፃነት ማለት አንዱ ዓለም ነኝ። ጋይስ በባለፈው አይታችሁታል አይደል? ይሄ ልጅ ይሄ ኢቢኤስ ቲቪ እንግዲህ የኢቢኤስ ጨዋታ እንግዲህ ጨዋታውን እዛ ላይ ታውቁታላችሁ። ነፃነት ወርቅነህን የሚመስል ልጅ እየተባለ ነበር። አሁን እኮ ጥርሱ ራሱ ይመስላል፣ ፊቱ ራሱ ይመስላል። ይሄ ነገር ውጦት ነው ወይስ መንትያ ነው? ምን ትላላችሁ እናንተ? እኔ እውነት ነው የምላችሁ መንትያ ነው የሚመስለው። በቃ ራሱ መንትያ ምናልባት መንትያ ባህራቸውን ታውቃላችሁ፣ አንድ አይነት ናቸው። ባይዘው አብዛኞቹ በቃ አንድ አይነት አይደንቲካል ናቸው። እሱን ነው የሚመስለው ፊዚካሊ። ሰውነቱ ራሱ ፊዚካሊ ተመልከቱት። የምታዩት እኮ ነው። ይኸው ተመልከቱት እስኪ። ማይ ጉድነስ አስጌ ደንዴሾ ማለት ነው። ኔኔ ኔኔ ናና 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 የሚለውን ዘፈን እስኪ ተመልከቱት። የራሱ ሳይሆን አይቀርም። የራሱ ሳይሆን አይቀርም። እየዘለላችሁ ራስጌ ይሄኛው ደግሞ በምን ነው? በጠጅ ደግሞ ይኸው በጠጅ አረ ወይኔ ልጅ ደው ልቀጣለው። በሀገራችን ኢትዮጵያ መሬት እየተንቀጠቀጠች ቢሆንም ህዝቡ ሊጨነቅ አልቻለም። ምክንያቱ ደግሞ መሬት የመንግስት ነው። Okay, show us what your talent is. Go ahead. We are blocking the Strait of Hormuz. ትራምፕ አበደ ሆርሙዝን እንዘጋዋለን አለ። We are blocking the Strait of Hormuz. ታለንት ብሎ ገብቶ ኤአይ ነው ባይዘው ወይ ኤአይ የተሰራ ነው። ወደ ፈርዳችሁ ተመልከቱ እንደሚያጨበጭቡ ተመልከቱ። ትናንትና እንግዲህ ተመልከቱ ሲዘዋወር የነበረ አንድ እንትን ልንገራችሁ። እንግዲህ ጠቅላይ ሚኒስትራችን የሆነ ምርቃት ላይ ሄዶ ፑሻፕ እንደለመደው እንግዲህ በባለፈው የሆነ ጊዜ ላይ ታስታውሱ ከሆነ መጀመሪያ ጠቅላይ ሚኒስትር እንደመጣ አካባቢ ፑሻፕ በመስራት ነበር የሚታወቀው። አሁን ደግሞ ይኸው የሆነ ምርቃት ላይ ተገንቶ ፑሻፑን ይመታዋል። 10 11 12 ጋንግስተሮች አሉ ይታያሉ። የኢትዮጵያ ብሔራዊ ታንክ ባወጣው የዕለቱ የእገታ ዋጋ አንድ ሰርቶ የሚበላ ወጣት በ4 ሰዎች ታግቶ በ1.5 ሚሊዮን ብር ተሽጧል።
የሴቶችም የእገታ ዋጋ ደፈራን ጨምሮ ከ1.6 ሚሊዮን እስከ 2.3 ሚሊዮን ብር እየተሸጠች ነው። ሕፃናትና አዛውንት ዝቅተኛውን የእገታ ዋጋ የያዙ ሲሆን ከነሱ የሚፈለገው እንባቸው ነው። ልክ እንዳንተ ዝንጥ ማድረግ ጋይስ ኢቢኤስ ላይ እንግዲህ የምታዩት በፊት አሁን ላይ ደግሞ ልብስ በማልበስ በጣም የባሰባቸው የኔ ብጤዎቹን በደንብ አድርጎ እያለበሱ ምናምን የሚያደርጉት ነገር አለ። ይሄኛው በጣም አንጀቴን የበለው በእውነት ይገርማቸዋል። ሰውየው በጣም ነው የሚያምረው። ተክለ ሰውነቱ ቁመናው ምናምን ተመልከቱት። አሁን ይሄን ተመልከቱ። ማስታወቂያ ቢሰሩበት ባይዘወይ ምን አይነት ችግር አለ? ማስታወቂያ ግን እንዴት ነው የምታሰሩት? ሸክ ብሎ ያማረበት ሰው ነው መልበስ ያለበት ወይስ እንደ ጥርስ ማስታወቂያ ጥርስ የሆነ ነገር ሆኖ ከዛ ቢፎር ኤንድ አፍተር ነው የሚባለው? ይሄ ለብሶ አድቨርት ቢያደርግላችሁ በጣም አሪፍ ነው። የእውነት ነው የምላችሁ። ምናልባትም ብዙዎቻችሁ አንደርስታንድ ታደርጉታላችሁ። ተመልከቱት እስኪ። ተግባብተናል። እሱንም እናስብበታለን። አትጨነቅ። ይሄ የኛ ስጦታ። በጣም ያሳዘነኝ ነገር ደግሞ ልንገራችሁ። ሰውየው እርዳታውን ሊያለብሰው ልብሱን ሊያለብሰው እንደምታዩት ነው። ቁመቱ ምናምን በጣም የሚያምር ሰው ነው። ኑሮ ብቻ ነው ያበሳቆለው። ኑሮ ብቻ አበሳቅሎታል። ከዛ ውጭ ግን በቃ ልብስ ትለብሳለህ እንደዚህ ሰውዬ ዝንጥ ነው የማደርግ ሲለው ምን እንዳለ ሰምታችኋል? ለልጄ ስልክ የላትም ቤተሰቤን ልጄን ለልስ ስልክ እንደው ቢሆንልኝ ጥሩ ነው። እኔ ልብስ አልፈልግም። በቃ ልብስ ምንም አያደርግልኝም። ይሄ በቂ ነው ይላል። ዝቅ ብላችሁ እዩትና በእውነት ነው የምላችሁ በጣም የገረመኝ ነገር ጫማው ይታያል። ጫማውን እዩትና ጫማው ተቀዶ በታች ይታያል። ዝም ብላችሁ እዩት። አስገደንደሾ ይላል። ከጨዋታ በፊት ከአርሴናል ጨዋታ በፊት ነው እንግዲህ እንደዚህ የሚዘንጠው አይታችሁታል። ያማማቀ ምናምን አስገደንደሾ ይኸው አርሴናል ቨርሰስ ሳውዝሃምፕተን ይላል። እየለመነ ነው፣ እየተማጸነ ነው። ገና ከመጀመሪያው ታይቶታል መሰለኝ። መጠጫ ሁሉ አለው የአርሴናል አይገርም። በጣም በእርግጥ ደጋፊ እንደሆነ ይታወቃል። የእውነትም ትክክለኛው አርቴታ ነው። በቃ እኔ አርቴታን ገልጬዋለሁ። አርቴታ የ3 ነጥብ ተጫዋች ብቻ ነው። 3 ነጥብ ማለት 3 ነጥብን ዝም ብለህ መሰብሰብ ነው እሱ የሚችለው። እሱም አሁን እየከበደው ነው። ከዛ ውጭ ግን ደርሶ መልስ አይችልም። ፍራስትሬት አለበት፣ ይፈራል፣ ፎቢያ አለበት፣ ዋንጫ የመብላት ፎቢያ አለበት ብያቸዋለሁ። አሰሙም እኮ የአርሴናል ደጋፊዎች። ለምንድን ነው የማሰሙኝ ግን? በቃ ይሄ ነው ባህሪው፣ ይሄ ነው በቃ የእሱ መገለጫ ይሄ ነው። ዘንድሮም አንዲት ዋንጫ አይበላም ብል መብቴ ነው። እኔ እንትን አይደለም፣ 3ኛው ዓለም ጦርነት አይጀመርም። መብቴ ነው። አሁንም አንድ ዋንጫ አይበላም። በቃ መብቴ ነው። ለምን ብለህ ልታጠቁረኝ አትችልም። ጥግ ልትዝብኝ አትችልም። እኔ ለኛ ነኝ። አሁን ኮፍተር ገዛለሁ እላለሁ አይደለም። ሰላም ቤተሰብ፣ እንግዲህ ይሄን የሚመስሉ ብዙ ቪዲዮዎችን ይዤላችሁ መጥቻለሁ። ሰብስክራይብ ስላደረጋችሁ እስከ መጨረሻው እስከ ሰዓት ስለቆያችሁ ደግሞ እጅግ አድርገን እናመሰግናለን። ዳማ ካሴት ለእናንተ ልዩ ነገር ይዛለች። አሁንም ቤተሰብ የምነግራችሁ ነገር ይኸውላችሁ፣ ኮመንት ላይ ኮምቱ፣ ላይክ ያለውን አሁንም ምን አለን ብያችኋለሁ። ጊፍት አለን። ሳምንታዊ ኢንተርኔት ፓኬጅ ዳታ ይገባላችኋል። በእውነት እምላችሁ ይሄው ቴሌግራም አካውንቱ እዚህ ጋር አለላችሁ። በዚህ ቴሌግራም አካውንት እየገባችሁ በእውነት እምላችሁ እናንተ ሃይ በሉኝ። ከፍተኛ እንትን ያላችሁ በደንብ አድርጌ እሰጣችኋለሁ። ስለዚህ ለሳምንት ቸርን ሰንብት ብሏል።